በጣም ያሳዝናል። እንግዲህ ሄሉ በቤዛ ወንድም የስንት ቀናት ታግታ ከተቀመጠች በኋላ ቤዛ ነች እንግዲህ ሁሉ ሴራ የሰራችው። እንግዲህ ከዚህ በፊት ባቡሬን አግቶ በእናት ሲል ስለለቀቀው አሁን ደግሞ እንዳትለቅ ብላ በማስጠንቀቅ እንግዲህ አስር አስቀምጣት ነበር ወይዘሮ ቤዛና የወይዘሮ ፍቅር ተንኮል ማቆም ይኖርበታል። በዚህን ጊዜ እንግዲህ ሰሞኑን እየጠበቃት እባክህ በእናትህ እያለች እንዲሁም የመልፈር ሙከራም አድርጎባትም ነበር። እሷም በእናትህ ስትለው እሱ በአብዛኛውን እናቱ መጥፎ ስራ ስትሰራ እንዳልነበርና መልካም እንደነበረች በዚህ ምድር ላይ እኛ ክፉ እየሰራን ብታቀን እናታችን ምን ታደርገን ይሆን በማለት በእናትህ የተባለ ጊዜ ውስጡ ይራራ ነበር። ሆኖም ግን ወይዘሮ ቤዛ ደግሞ በሌላ ተንኮል ተጠምዳ ከፍቅርና ከአደይ ጋር አደይን ለመጉዳት ሌላ ሴራ እያሴረች ውጭ በነበረችበት ሰዓት አሁንም እሱን እባክህ ልቀቀኝ በእናትህ እንደው የት ናችሁ አቤና ዳይመንድ የት ናችሁ ድረሱልኝ እያለች እንግዲህ በአጋጣሚ ነግሬሻለሁ እዚህ ቁጭ ብለሽ ቤዛን ጠብቂ በማለት ጥሏት ወጥቶ ሊሄድ ሲል እሷም ወጥቶ ሄዷል ብላ እግሯን ገመዱን እንደምንም ብላ ፈታ ለማምለጥ ብላ እንደቆመች ተመለሰና ደረሰባት። እኔ ጠብቂ ነው እንጂ ያልኩሽ አምልጭ ብዬሻለሁ። አንተ ዝም ብለህ ነው ወንድ አይደለም። እንዴት እንደዚህ ታሰቃኘናለህ? እናትህ በእናትህ እያልኩ ለምን እናትህን ስጠራ እንኳ ትንሽ ልቦና አይራራም በማለት ብትናገረውም ዘርበያንቺ ብሎ ገፍትሮ ሲጥላት በአጋጣሚ በወደቀችበት በዛው አሸለበች። በሚያሳዝን ሁኔታ እንግዲህ ሄለን ከአበበ ጋራ ከተጣመረች በኋላ አጎቷ እንኳ መስፍን እባክህ የእህቴን ልጅ ባደራ የተሰጠኋትን በአገሯ በማረጓ ድሬ ኩር ሌላ አስቀምጣት እያለ ብዙ ጊዜ ቢታገልም እሷ ግን ከእሱ ውጭ ገጠር ሌላ ሰውን አግብታ መኖር እንደማትፈልግ ተከትላ ወደ ከተማ ገብታ ነበር። ከተማም ከገባች በኋላ እሱ ከአሜሪካ ስለመጣ ብዙ የከተማ ሴቶች ይቀሙኛል እያለች ብዙ ጊዜ ትሰጋና ትታገል ነበር። እሱን እያንዳንዱን እንቅስቃሴዎቹን እየተከተለች የት ገባ የት ወጣ ትላለች። ለምንድን ነው በአሁንስ አበዛሽው? ለምን እንደዚህ ትኛለች ብሎ እንኳ ስጠይቃት የከተማ ሰዎችን የገጠር ሰው ልጅ ስለሆንኩኝ ትንቀኛለህ ብዬ የከተማ ልጆች እንዳይወስዱብኝ ብዬ እስከ ማለት የምትደርስ ነበረች። ሆኖም ግን እመኝኝ እኔ አንቺ የገጠሯን ነው የምፈልገው፣ በዚህ መጠራጠር የለብሽም እያለ ብዙ ጊዜ ያሳምናት ነበር። አልፎም ደፍቶም እንግዲህ ሊሊና ባቡሬ ሲዳሩ ስታይ በሰርጋቸው እንኳ ቀንታ እኔ እናንተም እንደዚህ ድል ብለን ነው የምንዳረው፣ ልክ እንደ ሊሊ አይነት ሰርግን ነው የምፈልገው በማለት እንግዲህ ስትለው እንደነበር አይተናል። ሌላ እንግዲህ አሁንም ቢሆን ፍቅር በአደይ ላይ ተነስታባታለች። አደይ አርፋ በቤቷ በተቀመጠችበት እየሄደች አንቺ የኛ የቤት ሰራተኛ የነበርሽ እንዴት ዴቭን ትቀሚኛለች በማለት 10 ጊዜ ስትጨቃጨቅ አጋጣሚ ዴቭ መጥቶ ደግሞ እቺኮ እውነት ወዳህ ሳይሆን በመተት ይዛህ ነው እንጂ አንተ እኔ ነኝ አፍቃሪ ስትለው ሁለተኛ ስለ አደይ አንድ ብለሽ እንድትናገር ያልፈልግም በማለት በጥፊ ፍቅርን ዴቭ አቃጠላት። ሌላ ወደ ሊሊ ስንመለስ ሊሊ በአሁኑ ሰዓት የጫጉላ ሽርሽሯን እያደረገች ትገኛለች። ሆኖም ግን አንዲት ያክስቷ ልጅ ነኝ የምትል ያልታሰበች የባቡሬ ፍቅረኛ ነኝ የምትል ከኋላ እየተከተለች አዛ እያደረገች ትገኛለች። ሊሊም እንግዲህ በተቀመጠችበት ስልኳን አስቀምጣው ስታጣው እንዴት ስልኬን እዚህ አስቀምጨው አጣሁት እያለች ስትፈልግ ባቡሬም ምናልባት እዛ ጥለሽ ይሆናል ሆቴሉ ጋር አስተናጋጆቹን እዛ ልጠይቅ በማለት እንቅስቃሴው ሲር ስታይ ልጅቷ የወሰደችውን ስልክ የሊሊን ስልክ በውስጥ ያሉትን ነገሮች ከገለበጠች በኋላ ትወረውርላታለች። ስትወረውርላት አላየችውም። ዘወር ስትል ግን መሬት ላይ ተጥሎ ስታየው እንደምን እየተፈጠረ ነው ያለው? እንዴት ስልኬ እዚህ ላይ ጠረጴዛ ላይ ተመልሼ አይቼዋለሁ፣ እንዴት መሬት ሊሆን ይችላል እያለች ስትል እነማናችሁ የምትከታተሉን እስኪ ተናገሩ እያለ ብትናገርም ልጅቷ እየተሰወረች ልትታያት አልቻለችም። ሌላው ቀርቶ ሽርሽርን ላይ እያደረገች እንኳ እመኒኝ የኔ የሆነውን ነገር ሁሉ ቀምተሽኛልና
አሳይሻለሁኝ እኔ አይደለሁም እያለች ከኋላ ዛሬ በዚህ በሐይቅ ዳርቻ ላይ ሽርሽርሽን እያረግ ስትደሰች ከዛ መልስ ግን የሚጠብቅሽ ሌላ ነው እያለች የምትናገር አንዲት መታላታለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ አደይ ቀጣይ ፓርቲ ይዘን መተናል። በዚህ ፓርት ላይ በጣም የሚያሳዝነው የሂሉ በሞት ነው። ሂሉ ተስፋዋን ረዥም አድርጋ ከአበበ ጋር ህይወቷን ቀጥላ ልጆቿን ወልዳ ሰርጓን ተድራ እኖራለሁ እያለች ስትመኝ የነበረችው ልጅ እንግዲህ በቤዛ ተንኮል ነው የተያዘችው። እሷም ቤዛ እህትህ ገንዘብ ትወዳለች፣ ለገንዘብ ብላ እንደምታስቸግራ ቃለው ዳግም እባክህ ዳኒ ፍታኝ እያለ ዳኒን ብትማጸነውም ዳኒ ደግሞ ከዚህ በፊት ባቡሬን በሰርጉ ዕለት አግቶት በሊሊ ሰርግ ቀን ስለፈታባት በተበሳጭታ ሁለተኛ እንደዚህ እንድታደርገኝ አልፈልግም፣ እቅዶቼን አታበላሽብኝ ወንድሜ ከምትወደኝ ከሆነ ብላ ስላስጠነቀቀችው፣ ሆኖም ግን ሂሉን ትክ ብሎ በማየት ሲመለከታት በጣም ወዷትን ስለነበረም ለመድፈር ተታግሏት የመድፈር ሙከራ አድርጎባትም ነበር። እሷም እንግዲህ በፍጹም በእናቴ የሚለውን ቃላት ስትናገረው እናቴን የጠራ ማንንም አልጎዳ የሚል ይመስላልና ከዛ በኋላ እንግዲህ ነበር እንግዲህ ወጥቶልኛል በማለት ፈተታ ልታመልጥ ስትል ድንገት መጥቶ በመታት በትር የሞተችው ማለት ነው። በሚያሳዝን ሁኔታ ነው እንግዲህ አሁን ዳጊ እንግዲህ ወይኔ ቤዛ ጉድ ሰራሁልሽ፣ ሰው ነፍስ አጠፋው፣ የሰው ነፍስ አጠፋሁልሽ፣ ቤዛ ጉድ ሆንኩልሽ እያለ እሪ እያለ ነበር። እንግዲህ ቤዛ ትደርሳለች፣ በእርግጥ ትመጣለች። በዛ በአንጻሩ ደግሞ ዳይመንድ እና አበበ ፍለጋቸውን አጠናክረው ስንት ቀን ሆናት ሄለን አለች የሚባልበት ቦታ ጠፋን እያሉ እየፈላለጉ እያሉ ድንገት ሩታን ያገኟታል። ሩታ ደግሞ ከዛ በፊት ቤዛን መንገድ ላይ አግኝታ አንቺን ዶክተር እየተከተልሽ የት ልትደርሽ ነው በማለት አትድረሽብኝ፣ አልደርስብሽም በማለት ተለያይታ ስለነበረ ቤዛን እየፈለግናት ነበረ። አኪል ቤዛና ዳጊ እንጂ ማን ያግታል ብላችሁ ነው በማለት ቤዛን የት ነበር ያየሻት በማለት ሲያፋጡታ ቅያሱ ጋር ነው ጥያት የመጣሁት እኔ ለራሴ እሷ ጋር መነጋገር ስላልፈለኩኝ ከቦታው አዛው ጥያት መጣሁ ስትላቸው እየሮጡ ነበር እሷን ፍለጋ። ቤዛ ግን የሄደችበት ፍቅር ፍለጋ ነው። ፍቅር ከአደይ ቤት ቀጥ ብላ ሄዳ አደይን ዴቭ የኔ ነው ዴቭን ልትተይልኝ ይገባሻል በማለት ስትላት ነገርኩሽ ስትል በጥፊ ታቃጥላታለች። ሁለተኛ ባለሁበት ቤት መተሽ ደግሞ ጭራሽ የእናትሽን ቤት ነው ለቅቄልሻለሁ በዚህ ደግሞ መከራዬን አታውኒ ስትላት እመኝኝ አሁንም ቢሆን ዴቭ የኔ እንጂ አንቺ አይሆንም። አንቺ እኮ የኛ ቤት ሰራተኛ መሆንሽን ረሳሽው እንዴ? በቤት ሰራተኝነት ልታሸማቀቀኝ ከሆነ ተሳስተሻል፣ ክብር ነው ስራ በማለት አስወጥታ ስትወረውራት በር ላይ ድንገት ዴቭ ይደርሳል። ዴቭ ምንድን ነው የተፈጠረው ሲል እባክህ ልጅ ከኔ አርቅልኝ፣ ከዚህ በኋላ ከቤት ጭራሽ እንድትመጣም አልፈልግም ብሎ ስትናገር አደይ ግን ፍቅር ምን እያሰብሽ ነው? እቺ አደይ እኮ የኔ ፍቅረኛ ናት፣ በቃ የኔ ሚስት፣ ከዚህ በላይ በምን አይነት ቋንቋ ልነግርሽ እችላለሁ? አትረጅም እንዴ በማለት ሲናገራል። አንተ ዴቭ ምንም እሷ አንተ ሚስት ልትሆን አትችልም፣ ረሳት እንዴ? እኛ ቤት ሰራተኛ እኮ ናት፣ ሰራተኛም ትሁን ምንም ትሁን አይመለከትሽም አንቺ ሲል፣ እኔ ግን እመነኝ በመተትህ እንጂ በደህና ነገር የያዘች አትመስለኝም ሲል፣ ሁለተኛ ስለ አደይ አንድ ነገር እንዳትናገሪ ብሎ በጥፊ ሲያቃጥላል፣ አንተ እጅህን ከኔ ላይ አሳረፍክ ዴቭ አለችው። አዎ አርፈሽ ካልተቀመጥሽ ልክ ነው፣ ይሄንን ጥፊህን መቼም ማረሳውም እያለ እየተበሳጨች መንጠቅ እያለች ስትሮጥ ቤዛን ታገኛታለች። ቤዛን ስታገኛት ደግሞ ምን ሆነች ነው ይህ ዴቭ ምን አደረገሽ እያለች እሷም ስትጠይቃት እመኒኝ አደይን አለቃትም ስል እንግዲህ አደይ እኮ ላንቺም ለእኔም ናት፣ ስለዚህ አደይን እኔ ደግሞ ሊሊላ ለማጥቃት ለምን አንባባልም ማለቻት። እሺ አለች። አሁን አደይን ምን ማድረግ አለብን ስትል አደይን እንግዲህ የቤት ሰራተኝነቷ ማሸማቀቅና እንዲሁም ያልሰረቀችውን ነገር ሰርቃለች ብለን ሌባ ናት ብሎ እንዲተዋት ዴቭን ማድረግ አለብን ብለው እቅድ ይዘዋል። ሆኖም ግን ዴቭ በፈለገ ነገር ቢያቅዱ በአደይ በኩል በእቅድ በሌላ ነገር አይምጡበት እንጂ በእቅድ እንደማይስማማላቸው የታወቀ ነው። የሚያሳዝን አሁን እነ አሹና እነ
ሮማን በጣም በሂሉ ጉዳይ በጣም ተጨንቀዋል። ስለዚህ ለፍቅር እናት እባክሽ ሂሉ ጠፍታለች እና አብሬ ላፋልጋቸው ይኸው እየፈለጉ ነው ያሉት በማለት አሹም የፍቅርን እናት ቢያስፈቅዳትም የፍቅር እናት ሌላ ችግር ይመጣባል፣ አርፈ ተቀመጥ፣ እነሱ እየፈለጓት ከሆኑ ይበቂ ነው፣ ግን እንዴት ልትጠፋ ቻለች በማለት በእርግጥ በሄለን መጥፋት አዝነዋል። ሆኖም ግን የፍቅርና የሩታ ዝም ብሎ ቤት ውስጥ እየወጡን ጠጥ ማለት ግራ አጋብቷቸዋል። ምንድናቸው እነዚህ ልጆች? ምን ባደርግ ይሻለኛል? እዚህ ቤት አትውጡ፣ የምትወጡበትን ተናገሩ። አንተን በሩን ከፍተህ ዝም ብለህ ትለቃቸዋለህ። ታዲያ እኔ ምን ላደርጋቸው? ትልልቆች እኮ ናቸው ትዬ። እኔ እናንተ ጋር የተነጋገሩ ይመስላል። የኔ ስራ እኮ ቤት መክፈት፣ ቤት በር መክፈት፣ በር መዝጋት እንጂ እንግዲህ ሴቶቹ የት ገባችሁ የት ወጣችሁ ብዬ መከራከሩ ተገቢ ነው ብለው ታስባለሁ? እርሰው ያልቻሉትን እኔ ምን ብዬ እችላቸዋለሁ በማለት ነበር የተናገረው። በዚህን ጊዜ እንግዲህ ሩታም እንግዲህ ዶክተሩም ወደ ካናዳ ሄዳለሁ ብሎ ፕሮግራም አድርጎ ለመሰናበት ወደ አደይ ቤት በሄደበት ሰዓት ዴብ አታስፈልግም ሂድ፣ እንድትሰናበታት አልፈቅድልህም በማለት የለችም ብሎ መልሶት ነበር። አደይም ወደ ስራ ገበታው ዶክተሩ ጋር ሂዳ እንዳይሄድ ካናዳ ተማጽነዋለች። እኔ አንቺ ካልሽ ሊሆን ይችላል፣ ግን እኔ በቃኝ፣ እዚህ ሀገር ላይ መኖር ሰልችቶኛል፣ ካናዳ ሂጄ መቀየር ፈልጋለሁ እያላት ነበር። ሆኖም ግን አደይ መታ ስትለምነው ምናልባት አንድ እድል ላገኝ ይሆናል ያለ ይመስል እስኪ ለማንኛውም ሞክራለሁ ሲላት እንግዲህ ፕሮግራምን ከቀየርክ አሳውቀኝ ስትል ተናገረች። አሁን የሄለን አጎት መስፍኔ በጣም ሀዘኑ ከሆዱ ገብቷል። ምክንያቱም የእህቱን ልጅ በማረግ ሳላደርስ የሚለውን ነገር አበበም እንደዚህ በዚህ ባጭር ልትቀር ነው ወይ እንደዚህ ሁሉ ነገር ፍቅሬን የሰጠዋት እያለ በጸጸት እየተቀጣ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ አጣብቁን።